የተከዜው ዘብ ጉዳይ ጠንከር ብሏል። የኢትዮጵያ አየር መንገድ ተቋርጦ የነበረውን የሁመራ በረራውን ዳግም ማስጀመርን ተከትሎ በወልቃይት ዙሪያ አጠንክረው የያዙት የፍልስፍና መምህሩ ዶክተር ዳኛቸውም ወደዚሁ አካባቢ ጎራ ብለው ታይተዋል። ይህ ኃይል ከሰሞኑ ተጨማሪ ታጣቂዎችን አስመርቋል። ዶክተር ዳኛቸውም በአካባቢው የተገኙት ከዚሁ ጋር በተያያዘ ነው ተብሏል። ዶክተሩ በዚህ ወቅት የተከዜ ዘብ ለትውልድ የሚተርፍ የማይረሳ ታሪክን እየሰራ ነው ሲሉም ተደምጠዋል። በሌላ አቅጣጫ ህወሓት በትግራይ ተከዜ ማዶ እንደዚሁም በሱዳን ግዛት ወልቃይት ባሻገር ደግሞ ኃይሉን እያደራጀ ይገኛል። በሱዳን ግዛት ያለውና ወልቃይትን መቆጣጠር አለብኝ እያለ ያለው አርሚ 7 የተባለው የህወሓት ኃይል ነው። በዚሁ ሂደት ውስጥ ደግሞ ወልቃይትን አሳልፈን አንሰጥም ያለውና የተከዜ ዘብ የሚባለው ደግሞ አቅሙን እያፈረጠመና የታጣቂዎችንም ቁጥር ከጊዜ ወደ ጊዜ ከፍ እያደረገም ነው። ሰሞኑም አዲስ ተጨማሪ ኃይል የተመረቀ መሆኑን ከስፍራው እየወጡ ያሉት መረጃዎች እያመለከቱ ይገኛሉ። ተከዜ ዘብ ወልቃይት ጠገዴ ሰቲት ሁመራን ከህወሓት ወረራ ለመከላከል የተቋቋመ ኃይል ነው። በነ ኮሎኔል ደመቀ ዘውዱ ይመራል። በጊዜው ተጨማሪ የሰው ኃይልን እያስመረቀ ኃይሉን እያጠናከረ መሄዱን የሚያመላክቱ መረጃዎች እየወጡ ይገኛሉ። ይህ ኃይል ስያሜውን ያገኘው ከተከዜ ወንዝ ነው። የትግራይንና ወልቃይት ጠገዴን ሰቲት ሁመራን በግልጽ የሚለየው ወሰን የተከዜ ወንዝ ነው። ህወሓትም ወልቃይት ጠገዴን ተከትሎ ወደ ትግራይ ያስገባው የተከዜ ወንዝን በመሻገር ነው በሚል ተከዜን በወሰን መለያነት በመጠቀም ጥቅም ላይ የዋለ ስያሜ ሆኖ ይታያል። የተከዜ ዘብ ስያሜ መነሻውም ከዚሁ ጋር የተያዘ ነው። ተከዜ ረዥም ወንዝ ነው። መነሻውን ኢትዮጵያ አድርጎ ከላስታ ተራሮች በተለይ ቀጭን ተራራ በመነሳት የተለያዩ አነስተኛ ወንዞችን በማስገበር ወደ ምዕራብ በመፍሰስ አቅጣጫውን ቀይሮ ወደ ሰሜን ከሄደ በኋላ እንደገና ወደ ደቡብ ምዕራብ በመመለስ ከሱዳኑ አትባራ ወንዝ ጋር ተገናኝቶ ለአባይ በመገበር ግብጽ የሚገባ ወንዝ ነው። አብዛኛው የወንዙ ፍሰት በአማራ ክልል የሚገኝ ሲሆን በክልሉ በዋግምራ ብሔረሰብ አስተዳደር በኩልም ጭምር በዚግዛግ መልኩ ክልሉን እያቆራረጠ ወደ ትግራይ ወሰኖች እያለፈ የሚሄድበት ሁኔታ አለ። በአጠቃላይ 608 ኪሎ ሜትር ርዝመት ሲኖረው የተወሰነው ክፍሉ የአሁኑ ኤርትራንና ኢትዮጵያን ድንበር ያካልላል። አሁን ባለው ወልቃይት ጠገዴ ሰቲት ሁመራና በትግራይ መሃልም እየሰነጠቀ በማለፍ በመጨረሻ ኢትዮጵያንና ኤርትራን ለይቶ ወደ ሱዳን ይወጣል። በሰሜን አቅጣጫ ብቻውን ከኢትዮጵያ የሚወጣ ወንዝ ቢኖር ተከዜ ወንዝ ነው። እናም ቀደም ብለን ጠቆም ለማድረግ እንደሞከር ነው የተከዜ ዘብ በሚል የተቋቋመው ይኸው በወልቃይት ጠገዴ ሰቲት ሁመራ ያለው ኃይል ስያሜውን ያገኘው ከዚሁ ከተከዜ ወንዝና ትግራይን ከወልቃይት ጠገዴ የሚለየው ተከዜ ወንዝ ነው በሚለው እሳቤ ነው። በህወሓት በኩል ይህንን የተከዜ ዘብ ያደራጀው የፌዴራሉ መንግስት ነው በሚል ጠንከርና ከበድ ያሉ ተቃውሞዎች ይሰማሉ። ህወሓትና የትግራይ ጊዜያዊ አስተዳደር ወልቃይት ጠገዴ ሰቲት ሁመራ የተባለው ግዛት ጠቅለል ብሎ ምዕራብ ትግራይ በሚል ስያሜ ወደ ትግራይ መመለስ አለበት የሚል የጸና አቋም ያላቸው ሆኖ ይታያል። ይህንኑ ጉዳይ በተመለከተ በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ዘመን የአሜሪካ የአፍሪካው ቀንድ ልዩ መልእክተኛ የነበሩት አምባሳደር ማይክ ሐመር አዲስና መቀሌ እየተመላለሱ በፌዴራሉ መንግስት ላይ ጫናን ያሳድሩም ነበርም። የአምባሳደሩ ጫና የፕሪቶሪያው ስምምነት ይከበር የሚለው ነው ይታያል። በጦርነቱ ወቅት የተፈናቀሉት ዜጎች ወደ ቀያቸው ይመለሱ በሚለው ዙሪያ በፌዴራሉ መንግስትና በአሁኑ ሰዓት ወልቃይት ጠገዴን አካባቢ በሚያስተዳድሩ አካላት በኩል ተቃውሞ ያለ ሆኖ አይታይም። ከተፈናቃዮቹ ጋር የፖለቲካ አስተዳደሩን ጭምር መመለስ አለብን በሚለው ዙሪያ ነው። ህወሓት የትግራይ አስተዳደር መዋቅሮች ከና አስተዳደሩ መመለስ አለበት፣ የትግራይ ክልላዊ ግዛትም ቅድመ ጦርነት ወደ ነበረበት መመለስም ጭምር ይኖርበታል የሚል የጸና አቋምን እንደያዘ ነው። በወልቃይት ጠገዴ የወቅቱ አስተዳዳሪዎች በነ ኮሎኔል ደመቀና አሽተደምለው በኩል እየተባለ ያለው የተፈናቃዮችን መመለስ አንቃወምም፣ ነገር ግን ይመለሱ በሚለው ተፈናቃዮች ቁጥር ላይ ግን ጥያቄ አለን። ይህ ብቻ ሳይሆን በወልቃይት ጭፍጨፋና ወንጀል ፈጽመው ትግራይ እየገቡም አሉ። እነዚህ ሰዎች ፈጽሞ ወደ ወልቃይት መመለስ አይገባቸውም፣ ተመለሱም በህግ ተጠያቂ የምናደርጋቸው ይሆናል የሚል ሆኖ ይታያል። ተፈናቃዮችን ወደ ቀያቸው መመለስ ከሁሉም በላይ ከሰብአዊነት አንጻር ጭምር መታየት አለበት በሚልም ወቀሳቸውን የሚያሰሙም አሉ። ህወሓት መዋቅሬ አብሮ ወልቃይት ካልገባ በስተቀር ተፈናቃዮቹን አለቅም ብሏል በሚልም በፌዴራሉ መንግስት እንደዚሁም በቀድሞ አመራሮቹ በኩል ጭምር በጥብቅ ሲወቀስ ይሰማል። የወልቃይት ጠገዴ ሰቲት ሁመራን ጉዳይ በተመለከተ የፕሪቶሪያውን ስምምነት የተፈራረሙት ሁለቱ የፌዴራል መንግስትና የህወሓት ተወካዮች በመንግስታዊ ጣቢያዎች ቀርበው
ከወራት በፊት የተነጋገሯቸውን አንዳንድ ጭብጦች ወደ ኋላ መለስ ብለን እናስታውስም። ማብራሪያውን የሰጡት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ናቸው። ሁለቱም ፈራሚዎች በዚሁ ማብራሪያቸውም ራያን፣ ጠለምትንና ወልቃይትን በተመለከተ ከጦርነቱ ጀምሮ እስከ ፕሪቶሪያው ድርድር ድረስ የነበረውን ውጣ ውረድ ማብራሪያቸውን ሲሰጡበት ታይቷል። ህወሓት በጦርነቱ ወቅት በተለይም ደግሞ ወልቃይትንና ጠለምትን በኃይል ማስመለስ አለብኝ በማለት ብዙ ጥረቶችን አድርጎ እንደነበር በዚሁ ቃለ ምልልስ ወቅት ማብራሪያ ተሰጥቶበታል። ነገር ግን ሊሆን አልቻለም። ከዚያ በኋላ ጉዳዩ ወደ ድርድር ባመራበት ወቅት እነዚሁ አወዛጋቢ የተባሉት አካባቢዎች አጀንዳ ሆነው ንግግር እንደተደረገባቸውና የስምምነቱ አካል እንዲሆኑም እንደተደረገ አምባሳደር ሬድዋን ሁሴንም ሆኑ አቶ ጌታቸው ረዳ በጊዜው ተናግረዋል። በዚሁ ድርድር ሂደት ውስጥ በፕሪቶሪያው ንግግር በህወሓት ተደራዳሪዎች በኩል እነዚሁ አወዛጋቢ የተባሉት ግዛቶች ማለትም ወልቃይት ጠገዴ፣ ጠለምትና ራያ ያልተነሱ መሆኑን አምባሳደር ሬድዋን ሁሴን ማብራሪያቸውን ሰጥቶበታል። ሆኖም በሁሉም ጉዳዮች ላይ ንግግር ተደርጎ በፍጻሜው ላይ በአንድ ተደራዳሪ በኩል የህወሓት ተደራዳሪዎች እነዚህኑ ግዛቶች አንጠይቅም ብለው ይፈርሙ የሚለው ጥያቄ መነሳቱን ተከትሎ ውዝግቦች ተነስተው ድርድሩ እንደገና ወደ ኋላ የተመለሰ መሆኑን ማብራሪያቸውን ሰጥተውበታል። እናም የእነዚሁኑ አወዛጋቢ አካባቢዎች ዕጣ ፈንታን በተመለከተ በአዲስ መልኩ ድርድር ተደርጎ የስምምነት አንቀጾች እንዲካተቱ የተደረገ መሆኑን ከሁለቱ ተደራዳሪዎች የወቅቱ ቃለ ምልልስ መረዳት ተችሏል። እነዚህኑ አወዛጋቢ ቦታዎች በተመለከተ በፕሪቶሪያው ስምምነት ከተቀመጡት አንቀጾች መካከል አንደኛው ቦታዎቹን የገሌ ብሎ ለይቶ ከማስቀመጥ ይልቅ አወዛጋቢ ወይንም ኮንቴስትድ ኤሪያስ በሚል እንዲቀመጡ የተደረጉ መሆናቸው ነው። ስምምነቱ ከተፈረመ በኋላ ይህ አይነቱ አገላለጽ ለዶክተር ደብረጽዮን ገብረ ሚካኤል ቡድን የሚመች አገላለጽ አልነበረም። በህገ መንግስት ታውቆ የተለየን የትግራይን ግዛት እንዴት አወዛጋቢ ወይንም ኮንቴስትድ ኤሪያስ በሚል እንዲጠራ ታደርጋላችሁ በማለት እነ ዶክተር ደብረጽዮን በፈራሚዎቹ ላይ አጉረምርመዋል። ያው ዞሮ ዞሮ በስምምነቱ ላይ የገባ አንቀጽ በመሆኑ በፕሪቶሪያው ስምምነት መሰረት ራያ፣ ጠለምትና ወልቃይት አካባቢዎች የሚታወቁት አወዛጋቢ ቦታዎች በሚል ነው። እነዚህኑ ቦታዎች በተመለከተ ሌላኛው አወዛጋቢ ጉዳይ ሆኖ ዛሬም ድረስ የቀጠለው በማን ይተዳደሩ፣ ምን አይነት አስተዳደር ያስፈልጋቸዋል፣ ተፈናቃዮች እንዴት ይመለሱ የሚሉትና የመሳሰሉት ናቸው። ከሶስቱ አወዛጋቢ ግዛቶች አሁን ይህ ነው ሊባል የሚችል መፍትሄ አልተገኘለትም እየተባለ ያለው የወልቃይት ጉዳይ ነው። ራያ በትግራይ አስተዳደር ውስጥ ከገባ በርካታ ወራት ተቆጥረዋል። ህዝቡ ግን አሁንም ጥያቄዎችን እያነሳ ነው። የጠለምት ጉዳይ በአማራ ክልልም ሆነ በትግራይ ክልል ውስጥ ነው ለማለት በእጅጉ የሚያስቸግር መሆኑ ይነገራል። ቀደም ብሎ ጦርነቱን ተከትሎ የተመሰረተው የአማራ ክልል አስተዳደር እንዲፈርስ ተደርጓል። በሌላ አቅጣጫ ደግሞ በጠለምት የትግራይ አስተዳደርም የለም። ተፈናቃዮች ወደ አካባቢያቸው ተመልሰዋል ቢባልም አካባቢው ሁኔታ አመቺ አይደለም በማለት በጠለምት አካባቢ ተመልሶ የወጡ መሆኑን መረጃዎች ሲያመለክቱ ቆይተዋል። በጠለምት ያለውን ሁኔታ በተመለከተ ግልጽና የተብራራ መረጃ የለም። በአስተዳደር ደረጃ ወልቃይት ጠገዴ፣ ሰቲት ሁመራ አካባቢ ተመልሶ ወደ ትግራይ አስተዳደር ይገባል የሚለው ጉዳይ የሚያስኬድ አይመስልም። መሬት ላይ ያሉት ነባራዊ ሁኔታዎች ያንን የሚያሳዩ ሆነው አይታዩም። ከዚያ ይልቅ የንግግሮቹ ትኩረት በጦርነት ወቅት የተፈናቀሉት እንዴት ይመለሱ የሚለው ሆኖ ይታያል። ቀሪው የወልቃይት ጠገዴ፣ ሰቲት ሁመራ አካባቢ ሲሆን አሁን በዚሁ አካባቢ ተፈናቃዮችን እንዴት እንመልስ የሚለው ጉዳይ ከ2015 ዓ.ም ጀምሮ ውዝግቡ እንደቀጠለ መሆኑን አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ከወራት በፊት በነበራቸው ቃለ ምልልሳቸው ማብራሪያቸውን ሰጥተውበታል። ከሁለት ሳምንት በፊት በሕዝብ ተወካዮች ምክር ቤት ቀርበው ማብራሪያን የሰጡት ጠቅላይ ሚኒስትር አብይ አህመድም ህወሓት ተፈናቃዮችን መያዣ አድርጓል በማለትም እሳቸውን ያሰሙ መሆኑ የሚታወስ ነው። ከዚያ ቀደም ብሎም በተመሳሳይ መልኩ አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳም ተፈናቃዮችን አግቶ ይዟል በሚል ህወሓትን ጥፋተኛ አድርገው ወቅሰዋል። አመራሮቹም በወቅቱ በነበራቸው የጋራ ቃለ ምልልስም የህወሓት አመራሮች ስደተኞችን ለፖለቲካ መሳሪያነት እየተጠቀሙባቸው ነው ሲልም ሰፋ ያለ ማብራሪያ ሰጥተውበታል። አቶ ጌታቸው በወቅቱ ማብራሪያቸውም አሁን ያለው የጊዜያዊ አስተዳደሩ ኃላፊ የኔ ምክትል በነበረበት ሰዓት ተግባብተን የመጨረሻው 100% በሚባል የአፈጻጸም ደረጃ ላይ ተስማምተን ነበረም። ለምን አልተፈጸመም የሚለውን በተመለከተ ፌዴራል መንግስቱ ላይ የምናፈጥበት ጊዜ አክትሟል። ነገሩ በመጨረሻ ሄዶ እውቅና ካልሰጠኝ ይህንን አደርጋለሁና ከገሌ ጋር እሰራለሁ ወደሚለው ደረጃ ተወርዷል። ተፈናቃዩን መመለስ፣ ተፈናቃዩ ራሱን እንዲያስተዳድር ማድረግና
እዚያ አካባቢ ያለው ደባል አስተዳደር እንዲፈርስ የማድረጉን ስራ ሳንሰራ ጊዜው ባከነ ሲሉም ነበር የተናገሩትም። በጊዜ ሰሌዳ አስቀምጠነው የነበረው ትጥቅ መፍታትን ነበረም። ግን ከሰብአዊነት አንጻር በኋላ ላይ ጎልቶ የመጣው ተፈናቃይን መመለስ የሚለው ነው። ሰው እያረሰና እያመረተ ቢያንስ ከድንኳን ወጥቶ የሚኖርበትን ሁኔታ እንፍጠር በሚል በጊዜው የዝናቡ ጊዜ ጭምር እንዳይባከን በሚል ጥረቶችን ስናደርግ ነበረም። በዚህም የአደጋ መከላከያና ዝግጁነት እህልና ድንኳኖችን እንዲያዘጋጅ፣ ቤቶቻቸው የተጎዳባቸው ካሉ ደግሞ ቶሎ በማደስ ቢያንስ የራያና ጠለምት ቤቱ ተመልሶ እርሻ እንዲጀምር የሚል ነበረም። ከዛም ወልቃይትን ደግሞ ቀጥለን እንግባባበት ብለን ነበረም። ይህ ሲባል በጊዜው በእነሱ በኩል የሚሊሻን ጉዳይ አንስተው ነበረም። እኛም ሚሊሻ አርሶ አደር ስለሆነ ቢገባ ችግር የለውም ይግባ፣ ያው ሚሊሻው የያዘው መሳሪያ የግሉ ነው፣ የሚሊሻ ጉዳይ አያጣላንም የሚል ምላሽን ሰጥተናል። ከዚያ ትንሽ ቆይተው ታጣቂ ኃይል ካላስገባን አሉን። እኛም እሱ አይቻልም አልናቸውም። በዚህ መልኩ በነበረው ዝግብ 6 ወራት ባከኑ ሲሉ የተናገሩት ደግሞ አምባሳደር ሬድዋን ሁሴን ናቸው። ከዚህ ከሁለቱ ከፍተኛ የመንግስት አመራሮች ቃለ ምልልስ በኋላ በአጠቃላይ በፖለቲካው አቅጣጫ ዘርፈ ብዙ የሚባሉ ለውጦች ተካሂደዋል። ህወሓት ከዚህ በኋላ የለም ይህንን አካባቢ ማስመለስ ያለብኝ በኃይል ነው በሚል ጠንካራ ያለውን ኃይል በትግራይና በሱዳን ማደራጀቱን ተያዘው። ከኤርትራ ጋርም አዲስ ግንኙነት ውስጥ መግባቱም በስፋት መነገር ጀመረ። በሱዳን እየተደራጀ ነው የሚባለው አርሚ 7 የተባለውም ኃይል ባለበት አካባቢ ሆኖ ወልቃይትን አጠቃልላለሁ በማለትም ሙከራዎችን ማሰማት ጀመረ። በዚህ ሂደት ውስጥም በማናቸውም መልኩ ወልቃይትን መከላከል አለብን የሚለው የተከዜ ዘብም አቅሜን እየገነባው እገኛለሁ፣ እዚህ አካባቢ ማንም ድርሻ አይልም እያለ ይገኛል። አበቃን። ሰናይ ጊዜን ተመኘን።